ፒኤችዲ ማስተርስ እና ዲግሪ ያላቸው ሰዎች ፒኤችዲያቸውን ማስተርሳቸውንና ዲግሪያቸውን እስኪቀሙ ድረስ ጠንካራ የሆነ ክትትልና ቁጥጥር ሊደረግባቸው ይገባል ብዬ አስባለሁ። ትውልድ ለትምህርት ያለው ግንዛቤ፣ ለትምህርት ያለው ጉጉትና ለትምህርት ያለው አመለካከት በጣም እየወረደ ነው። ይሄን እያደረጉ ያሉ ደግሞ ምሁራን ናቸው። ምሁራን በኑሯቸው ተሽለው መገኘት፣ በአመለካከታቸው በአስተሳሰባቸውና በተግባራቸው የላቁ ሆነው መገኘት፣ አርያ ሆነው መገኘት ምሁራን ለመጣው ለሄደው ለባለጊዜው ማሽቃበጥና በሆነ ባልሆነው መንጦልጦል አይጠበቅባቸውም። ራሳቸውን አስከብረው መብታቸውን አስጠብቀው ቆፍጠን ብለው መገኘት ባለባቸው ቦታና ሰዓት በሚገባቸው ልክ ተከብረው ሊገኙ ይገባል። ትውልድ የተማሩ ሰዎችን ሕይወት ሲያይ፣ የተማሩ ሰዎችን ተግባርና አስተሳሰብ ሲመለከት ለትምህርት ያለው አመለካከት የተሻለ ይሆናል። ትምህርት ከፍ ብሎ ካልተከበረና ካልታየ፣ ትምህርት ላይ ጥሩ ስራ ካልተሰራ ቀጣይን ትውልድ በመገንባትና አገር በመስራት ሂደት ውስጥ ትልቅ ኪሳራ ይገጥመናል። አሁንም በደንብ እየከሰርን ያለነው ለትምህርት ያለው አመለካከት፣ ለትምህርት ያለው ግብርና ሀሳብ ልክ ስላልሆነ ነው። ከምንም ነገር በፊትና ከምንም ነገር ቀድሞ ለትምህርትና ለአእምሮ ሀብት ትልቅ ቦታ መስጠት ካልቻለ መንግስት ሊሆን አይችልም። ለሀገርና ለትውልድ የሚያስብ መንግስት አይደለም ማለት ነው። ስለዚህ መንግስትን ቅርጽ ማስያዝ፣ የመንግስትን አሰራር መልክ ማስያዝ፣ የመንግስትን አሰራርና አካሄድ መምራት የሚችሉት ምሁራን ናቸው። ምሁራን ከነሱ ያነሰ አስተሳሰብ፣ እውቀትና አመለካከት ለሀገር መቆርቆርና ቀናኢነት ያላቸው ተራ ፖለቲከኞች እንዲመሯቸው፣ እንዲያስተዳድሯቸው፣ እንደፈለጉ እንዲያደርጓቸው እድል መስጠት አይጠበቅባቸውም። አንድ መሆን ከቻሉ፣ ምሁራን መደማመጥና መናበብ ከቻሉ፣ ምሁራን በትክክል ማሰብ ከቻሉ፣ የሚገባቸውን መስራት ከቻሉ በአገሪቱ የመወሰን ስልጣን ውስጥ የትኛውም አካል ከምሁራን በላይ ሊሆን አይችልም። ምሁራን ትልቁን ድርሻ ይወስዳሉ። ምሁራን ኑሯቸው መሻሻልና የፋይናንስ ነፃነት ማግኘት አለባቸው። ይህን ለማድረግ ደግሞ መንግስት ያግዛቸው ምናምን አይደለም፣ ማንም እንዲያግዛቸውም አይጠበቅም። ነገር ግን ለሚሰሩት ስራ በልካቸው ሊከፈላቸው ይገባል። ይሄን ለማድረግ ደግሞ ማንንም መጠየቅ አይጠበቅባቸውም። በአንድነት ቆመው ማድረግ ያለባቸውን ለማድረግ መናበብ ከቻሉ፣ አጉል ለባለ ጊዜ እየተሽለጠለጡና እያጨበጨቡ የምሁራንን ቅስምና የምሁራንን ስም የምሁራንን ሚና የሚያሳንሱ ሰዎችን ማግለልና ልካቸውን ማስያዝ ከቻሉ ምሁራን የፈለጉትን ለማድረግ ምንም አይሳናቸውም። ስለዚህ ምሁርነት ይከበር፣ የተማሩ ሰዎች ይከበሩ፣ ትምህርት ይከበር፣ ትውልድ ለትምህርት ያለው ቦታ ከፍ ይበል። ይሄን ማድረግ የሚችሉት ምሁራን ናቸው።